ምናምን አለ። ግን ያው ደካማ ቤተሰብ ሲኖርበት ደግሞ ትንሽ እንትን ትላለህ። ስርዓት ያዝ እንጂ በቃ አትጋፋኝ። ሂድ። እኔ አላውቅም። በቃ ሁለት ሶስት ዓመት መቆየት አለባት። ገና ናት። ለትዳር ብቁ አይደለችም። ብሩኬ እጅግ በጣም ያልተጠበቀ ቦታ ተገኝቶ ልጁን ሰርፕራይዝ አድርጎታል። ይሄ ልጅ ማን ነው? እንዲሁም ደግሞ ለሙዬ ያላሰበችው ከባድ ፈተና ውስጥ ገብታለች። ፈተናው ምንድን ነው? በማን የመጣባት ነው የሚለውን ቪዲዮውን እስከ መጨረሻው ስትከታተሉ ታገኙታላችሁ። አብራችሁን ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ? እንኳን ለ2026 በሰላም አደረሳችሁ። በመላ በውጭ ዓለም የምትገኙ ማለት ነው እንኳን አደረሳችሁ። አዲሱ ዓመት የሰላም ያደርግላችሁ እያልኩኝ ዛሬ እዚህ ላይ ስክሪን ላይ በምትመለከቱት ስለነሱ በጣም የሚገርም የሚያሳዝን ነገር እንመለከታለን። ከእናንተ የሚጠበቀው ቪዲዮውን አይታችሁ ሀሳቡን ተረድታችሁ ኮሜንት መስጠት እንዲሁም ደግሞ ከወደዳችሁት ላይክ ማድረግና ሼር ማድረግ ነው ማለት ነው። ቤተሰብ ቡቡዬ እንደምትመለከቱት ቡቡሻ ያልጠበቅነው ቦታ ተገኝቶ ይህንን ታናሽ ዩቱብ ጀማሪ እንዲሁም ደግሞ ሊስትሮ የሆነ ቦታ ላይ ተገኝቶ ልጁን ሳያስበው ሰርፕራይዝ አድርጎታል። የዚህ የልጅ ህይወት ታሪክ ደግሞ እጅግ በጣም የሚያሳዝንና ልብ የሚነካ የህይወት ታሪክ ያለው ልጅ ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ከለሙዬ ጋር ሄዶ አልቅሶ የተናገረው ያስተላለፈው ነገር አለ። ለምለም ደግሞ የተንቢ ማለት ነው የከለከለችው ትልቅ ነገር አለ። ምክንያቱም ባደራ መልክ ተቀብላ ኃላፊነቱ ስላለባት ለዛ ነገር ፈቃደኛ ስላልሆነችለት ያ ነገር ደግሞ ልቡን ነክቶት አስለቅሶታል ማለት ነው። በመጀመሪያ ግን ቡቡዬ እንዴት ሄዶ እሱን ሰርፕራይዝ ለማድረግ ሞከረ አሰብ የሚለውን ሀሳብ ሰጥበትና ወደዚህኛው ደግሞ እሄዳለሁ ማለት ነው። እዚህ ጋር እንግዲህ ብሩኬ ልጁ ሊስትሮ ይጠርጋል። እንዲሁም ደግሞ ትንሽ ዩቱበር ጀማሪ በቅርብ የጀመረ ልጅ ነው። የህይወት ታሪኩ ደግሞ በጣም አሳዛኝ ልብ የሚነካ የህይወት ታሪክ ነው። ይህ ልጅ እንደምትመለከቱት ቤተሰብ የሌለው ቤተሰብ አልባ ነው። ቢኖሩም በቅርቡ በአካባቢው ያልሆኑ የት ወደቀ ገባዌ ወጣዌ ብሎ የሚያስብለት የሌለ ብቸኛ ወጣት ነው። እንዲህም ቢሆንም ታዲያ ይህ ልጅ በጣም ጎበዝና ጠንካራ ልጅ ሆኖ ራሱን ችሎ እንዲሁም ደግሞ ለቤተሰቦቹ አልፎ የተረፈ ልጅ ነው። ታዲያ ይህ ልጅ እንደዚህ በርካታ ትልልቅ የሆኑ ዩቱበሮችን ሲያገኝ እጅግ በጣም ደስተኛና ስሜታዊ ይሆናል። ስሜታዊ የሚሆነው ምንድነው? እነሱ መተው ሲያዩት የኔ ህይወት የተቀየረልኝ ብሎ ደስ ብሎታልም። በደስታም ደግሞ አንዳንድ ያስለቅስ ነገር የለ እንደዛ ሆኗል ማለት ነው። በዚህ አጋጣሚ ብሩኬን ሳላመሰግነው ሳላደንቀው አላልፍም። ብሩኬ በጣም ትንንሽ የሆኑ ሰዎችን የማበረታታት የመደገፍ ፍላጎት ያለው የዋህ ቅን ልጅ ነው። ግን ደግሞ በዛው ልክ አንዳንዴ ስልክ ሲደወልላቸው የማያነሱበት የራሳቸው ታሪክ አላቸው። በዚህም ደግሞ የደረሰባቸው የገጠማቸው ነገር ስላለ ነው እና ጎበዝ ያበረታታሉ ለማለት ፈልጌ ነው ማለት ነው ቤተሰብ እና ልጁ በጣም ደስ ብሎታል። ጠንካራ እንደዚህ አይነት ሰው ቤተሰብ ሳይኖር ሲቀር ጠንካራ ህይወት በራሷ ጠንካራ እንድትሆን ታደርጋለች እያለ በጣም ልብ የሚነካ መልእክት ሲያስተላልፍ ነበር ማለት ነው። ቤተሰቦች ይህንን ልጅ እየገባችሁ ታሜ ቲዩብ ይላል እየገባችሁ ላይክ ሰብስክራይብ ብታደርጉለት ማገዝ ወንድማችሁን እንደ መርዳት ያክል ነው ማለት ነው። ሌላው ደግሞ ወደ የተንቢ ጋር ስመጣላችሁ እንግዲህ የተንቢ ቤት ሄዶ ነገሩ የቆየው ከ2 ዓመት በፊት ነበር ታሪኩ ማለት ነው። እሱም ደግሞ ለሙ ከመንገድ ላይ ወይንም ደግሞ እጅግ በጣም የሚያሳዝን ልጅ የነበረችዋን ጭንቅላቷ በሙሉ በተባይ የተወረሰ ጸጉሯ ድሬድ ሆኖ ሰው ቤት ሰራተኛ ሆና ያቺ አሰሪዋ ደግሞ አውጥታ መንገድ ላይ ጥላት ያገኘቻት ምስኪን ልጅ ናት። ይቺ ልጅ እንግዲህ ባትወልዳትም እንደ ልጇ አሳድጋት ጥሩ ደረጃ ላይ አድርሳታለች እና ሙሉ ኃላፊነቱን የሷ ነው የለምለም ማለት ነው። ይቺ ልጅ ደግሞ እኔ ወዳታለሁ አፈቅራታለሁ አንቺ ፍቀጅልኝና ከልጅቷ ጋር አብረን ሰርተን እንደግ እንለወጥ እያለ እግሯ ላይ ተንበርክኮ አልቅሶ ቤቷ ድረስ በጠዋት በራን ኳክቶ ሄዶ ነበርና ለሙ ደግሞ ያላሰበችው ያላለመችው ነገር ስለሆነ ድንጋጤውም አለ ግራ መጋባቱም አለ ፊቷ ላይ እንደሚነበበው ተነስ ተንበርክካ አትለምነኝ በማለት እንግዲህ ልጁን
አታልቅስብኝ ውጣም ብላ ስትለው ነበረ። ምክንያቱም ልጅቷ ገና ልጅ ናት፣ ለትዳር ብቁ አይደለችም ብላ ስትለው ነበር። የዛሬ 2 ዓመት ስጠይቅሽ ከአመት ብለሽኝ ነበር እያላት ነው የሚለው። እሷም ደግሞ እኔ ፈቃደኛ አይደለሁም አልሰጥህም ትለዋለች። እሷ ፈቃደኛ ነች ወይ ጠይቃሃታል ወይ ስትለው አዎ ፈቃደኛ ናት ብሏል። እና እኔ በጣም ትንሽ የገረመኝ የልጅቷ መቸኮል ነው። ለምን እዚህ ጋር አላማ አለኝ ብዙ ደረጃ መድረስ እፈልጋለሁ ስትል ነበር። እና በዚህ እድሜ ደግሞ ወደዚህ ህይወት ውስጥ መግባት ትንሽ ይከብዳል። ለለምለም ፈተና ነው የሚሆንባት ብዬ አስባለሁ። ምክንያቱም ለሙዬ ሰው ልጅ ሲጠነክር ሲለወጥ ማየት ነው የምትፈልገው። እና በዚህ እድሜዋ ጓደኛ ለመያዝ ፈቃደኛ ነኝ ብላ ስትላት ምን ይሰማታል የሚለው ለእኔ ጥያቄ ቢሆንብኝም ልጅቷን ግን አልሰጥህም ብላ ስትለው ነበር። ብዙዎችም በለሙ ሲናገሩ ነበር። ግን እኔ ለሙ ጥፋተኛ ናት ብዬ አላስብም። ትክክል ናት፣ ኃላፊነት እስካለባት ድረስ ብዬ ላለው። እናንተም ትላላችሁ።